ብልጽግና ይሄንን ምርጫ አሸንፎ 99% የሚሆን 96% ወር ምናምን አሸንፎ ቢቀጥል ብልጽግና የማይቀጥል ሀገርንም ዳፋ ላይ ነው የሚጥለው። እንደዚህ አይነት ጽኑ እምነት አለ። ላይ ሆኖ ሐሳቡን የሚሰነዝር ሰው አታጥቁ፣ አትፍሩ፣ ምንም ችግር የለውም። ሀገር ውስጥ ሆኖ ከፈለገ ከኢትዮጵያ ጫፍ እስከ ጫፍ ሰልፍ ይጥራ፣ መብቱ ነው። ሰልፍ አረጋችሁ አይደል እናንተ? ገለልተኛ ሀገር በገለልተኛ አደራዳሪዎች የአማራ ህዝብ ጋር የገባንበትን ጦስ እኔ በነገራችን ላይ ሰዎች ፋኖ ይላል። እኔ ከአማራ ህዝብ ጋር የገባችሁበትን ጦስና ቀውስ ለመፍታት ፍላጎት አላችሁ ወይ? በይፋ አሳውቃችኋለሁ። ይሄንን የተቋቋመው ኮሚቴ ጭምር አማራ ክልል ጠቅላይ ሚኒስቴሩን አግኝቼ ማናገር አልቻልኩም እስኪል ድረስ መጥቷል። እሱን ነገር ታረጉታላችሁ ኤንድ በይፋ ገለጡት። እዚህ የፖለቲካ ፓርቲዎች ውይይት ላይ እየተሳተፋችሁ ላላችሁ ፓርቲዎችና በምርጫው ለምትሳተፉ ፓርቲዎች በዚህ ሀገር ውስጥ ምርጫ አያስፈልግም፣ ከምርጫ ይልቅ በሽግግር መንግስት ማዋለድ ወይም ደግሞ በጠመንጃ መንግስት መመስረት የሚባል አማራጮች ያላቸው ሰዎች የቀጥታ ጥያቄ አላቸው። ጥያቄያቸውም በምርጫ መንግስት ከመቀየር ወይም ከማስቀጠል ይልቅ የሽግግር መንግስት ማምጣት ወይም ሌሎች አማራጮች የተሻሉ ናቸው የሚል ሀሳብ ለሚያቀርቡት ለእናንተ ምንድነው ምላሻችሁ? ትብብር ዳዊት ትንሽ አንድ እድል ልጠቀም መለስ ብዬ ቀጥታ በዚህኛው ጉዳይ ላይ ብቻ በመለስ ነው እድሎት የሚጠቀሙት። ሪሊ አይ ቅድም ላይ ትንሽ ሚስ የተደረጉ ነገሮች ስለነበሩ ማለት ደግሞ ዋና ስለሆነ ማለት ነው 30 ሰከንድ ከዛ በኋላ ሌላውን ተጠቀም። እሺ እኔ የሚያስጨንቀኝ መሰለህ ግርማ አንዱና ያነሳው አንድ ቦታ የገጠመው ነው ደግሞ ግርማ ሆኖ ነው ያ የገጠመው። ይሄ አዲስ አበባ እንዲህ ከሆነ ሌላ ቦታ ምን እየተደረገ ነው የሚለው በጣም ይገርመኛል። ማለት በቃ እኔ ለምሳሌ አሁን እሺ እንመን ለምሳሌ 16.3ን እንመን 16.3 እኮ ከመረጠው ብልጽግና እኮ በቂው ነበር ትሩሊ ስፒኪንግ። እና ይህን ያህል ጭንቅ በቃ ምንድነው? እኔ ለምሳሌ በዚህ ጊዜ ብልጽግና ታድሎ ተቃዋሚ ኖሮት እና ከተረከቡት እንዴ በደስታ ነው መስጠት ያለበት። እንደውኛ እንደው ማንረከብም ይሄን እንደዚህ አቦካችሁትን እንትን አንረከብም ብለን ልንሸሻቸው እንደውም ሊለምኑ ነው እኮ የሚገባ። ምንድነው ይሄን ያህል በቃ የሞት ሽረት አድርጎ ፓርላማና ምክር ቤት? እኔ ግርማ ካለው ትንሽ ለየት ምለው 3-4 ወንበሮችን ለቆ ምናምን እኔ ችሮታ አለው በዚህ ጉዳይ ላይ በዚህ ላይ በቀጥታናሲ ለዚህ ሀገር መዳኑ ምርጫ ሳይሆን የሽግግር መንግስት ማቋቋም ወይም ደግሞ ሌላ አማራጭ ነው የሚል በሁለት መንገድ ልመልሰው። ዋን እንደ አቋም እኔንም እዚህ አገኘኝ ትብብር ለኢትዮጵያ አንድነትንም አይ ከአንድ ፓርቲ ይልቅ 4-5 ብንሆን 10 ብንሆን ወደ አንድ ብንሰባሰብ የተሻለ ነው ብለን በዛ መንገድ የተዋቀር ነው። የሀገር ያለፉት 3000 ዓመታት አብዛኛው የኢትዮጵያ ታሪክ የጦርነት ታሪክ ነው። ከዛ ወጣ እንበልና አይደል ሰላማዊ የስልጣን ሽግግር ይደረግ የሚለው ላይ በጣም ጽኑ አቋም ነው ያለን። ይሄ ነገር ቅድም ያልኩ ሁለተኛው መንገድ ደግሞ ለምሳሌ is something personal ማለት በጣም በርካታ ትውልድ ነው ያጣ ነው። ከዛ በፊት ያለውን እና በዘመነ መሳፍንት ወይ ከዛ በፊት የነበረውን በኢትዮጵያ ታሪክ ያጣ ነውን እና በ60ዎቹ እንኳን ያጣ ነው ትውልድ ክሬሙን ትውልድ ነው አይደለም በስልጣን ለማሸጋገር ነው አይደል ሌላ ምንም ነገር የለው። ንጉሱ ከወደቁ በኋላ የነበረውን እንኳን የተማረ ምንለው ውጭ ሀገር ሄዶ ራሳቸው ንጉሱ ያስተማሩትን ትውልድ እንኳን ያጣ ነው ራስ በራስ በመበላላት ነው። ስለዚህ ትንሽ መለስ ያለ መፍትሄ ይፈልጋል። ችግሩ ምን መሰለ? ብልጽግናም አሁን እንዳረገው የሆነ 3 ቦታዎች ላይ ምናምን ይለቃል። በነገራችን ላይ ብልጽግናም በሰላማዊ አይደለም ስልጣን የተሸጋገረለት አይደል እንደው እንበል ከኢህአዴግ ይለያል እንበልና ከፈለክ ልጠይቅ እንችላለን ይለያሉ አይለይም ወይ ማለት ጋብዛለሁ ማለት ነው። ሰዓቴን ጨምርልኝና ይለያል እንበልና በሰላማዊ አይደለም። እዚህ ሀገር ላይ በሰላም ስልጣን የማሸጋገር ችግር አንድ አባዜ በሽታ ሆኗል። አንድ ስልጣን ላይ ከወጣ በኋላ ለምሳሌ ጠቅላይ ሚኒስቴሩ እኔ አሻጋሪ ነኝ ብለው እንደውም ሌላ አይነት የፖለቲካ መፍትሄ ይዘው ይመጣሉ ብለን ነበር አይደል? ስትቀመጥበት ግን እየወጋህ የሚጣፍጥ ሆኖ የዚህን ሀገር ቁም ስቅል የመጨመር ሆኗል። ስለዚህ ምን ይሆናል? ሰዎች አማራጭ እንዲፈልጉ ይጋብዛል። አይ ፐርሰናሊ ግን እዚህ ሀገር ላይ ቁጭ ብለን ስለዚህ ምን ልፈልግ መሰለ ኢትዮጵያ አሁን ላይ እኔ ሽግግር መንግስት የሚለው አንደኛ ያለው ስርዓት ብልጽግና ነው። ብልጽግና የራሱ በጣም ብዙ እንከኖች ብዙ ጉድለቶች ያሉበት ነው። አሁን በዚህ ሁኔታ ሽግግር መንግስት ብልጽግና ራሱ ማመን አለበት።
የሽግግር መንግስትን እንደምንም ተሸርሽሮ ባይሆን አሁን የኢትዮጵያ ሁኔታ ምርጫም እንደተጠበቀ ሆኖ አካታች ድርድር ግን የሚፈልግ መስሎ ይሰማኛል። ፖለቲካል አናሊሲስ ያልኩ ለዛ ነው። አካታች ድርድር ግን እዚህ ሀገር ላይ መደረግ አለበት። የኔ ብልጽግና ይህንን ምርጫ አሸንፎ 99% የሚሆን 96% ወር ምናምን አሸንፎ ቢቀጥል ብልጽግና የማይቀጥል ሀገርንም ዳፋ ላይ ነው የሚጥለው። እንደዚህ አይነት ጽኑ እምነት አለኝ። ስለዚህ ቁጭ ብሎ መነጋገር፣ የጸጥታውን ሁኔታ ምን እናድርገው፣ አጠቃላይ የሀገሩን መጻኢ ዕድል ምን እናድርገው። 2-3 ቦታዎች ላይ ጦርነት እየተደረጉ ነው። የለም እዚህ ሀገር ላይ በጭራሽ ምርጫ አያስፈልግም ብለው ድብንቅ የሚሉ ደግሞ ከዛም ከዚህም ብቅ እያሉ ነው አይደል? እኛ ላይ የሚደርሱ ደግሞ እዳዎች ፍዳዎች አሉ። ስለዚህ አሁን ይሄ ጊዜ እውነት ለመናገር የምርጫው ሁኔታ እንደተጠበቀ ሆኖ ይሄ ጊዜ ግን ቁጭ ብሎ የመነጋገር ሳይረፍድ ዳዊት ሳይረፍድ እንዳየናቸው ሀገራት ሳንሆን ቁጭ ብሎ የመነጋገሪያ ጊዜ ነው። ይሄን ይጋብዛል። በዚህ ውስጥ አንዱ ምን ሊመጣ ይችላል? የሽግግር መንግስት የሚል አጀንዳ ሊመጣ ይችላል። ብቸኛ አጀንዳ ሳይሆን ቁጭ ብሎ በጠረጴዛ ዙሪያ ብልጽግናም ሲያጠፋ ኑሮ የሆነ ቦታ ከመወሸቅና ከመደበቅ ቁጭ ብሎ ወጣ ብለን ወደ አደባባይ ወጣ ብለን ይሄን ሀገር መጻኢ ዕድል እናስተካክለው። ስለዚህ ትብብር እያለ ያለው ሽግግሩንም ፈልገዋለሁ ምርጫውንም ፈልገዋለሁ ነው ይመስላል። አይመስለኝም። እንደሱ ሳይሆን ኖ አይደለም። ሽግግር የምትለው አሁን በዚህ ጊዜ ቫሊድ የማይሆንባቸው ነጥቦች አሉ ነው የምልህ። አንደኛ ደፋር ስርዓት፣ ደፋር መንግስት ይፈልጋል። ሁለተኛ ራሱ ብልጽግና ማመን አለበት። የሽግግር መንግስት 16 ሚሊዮን አለኝ እያለ የመንግስት መዋቅር ተቆጣጥሮ የሽግግር መንግስት ላርግ ብትል ጦርነት መግጠም ነው አሁን የሚሆነው። ቢሆን አሁን ያለው ሁኔታ ብልጽግና ቅድም ብያለሁ እኮ 2019 ብልጽግና ምርጫ አርጎ አሸንፎ ቢዘልቅ ኢትዮጵያም አትዘልቅም፣ ብልጽግናም አይዘልቅም። ይሄንን ደጋግሜ ተናግሬያለሁ። የኃይለ ማርያም መንግስት እንደው ካልነው ያገኘው ንጣ እንኳን የማግኘት እድል አይኖረውም ብልጽግና። ወል የሆነ ያህል ሰዎች እየሞቱ ምናምን አንድ ቀን ሁለት ቀን ሊያራዝም ይችላል። ስለዚህ ለኔ አካታች ድርድር ከተዋጊ ኃይሎችም ጋር አካታች ድርድር የሽግግር መንግስት እስከመመስረት ነው። አካታች ድርድር በተመረጠ መንግስት ስር ሆኖ ችግሮችን እስከመፍታት በተመረጠ መንግስት ሆኖ ለምን መሰለህ ሀገር ይኖረን ብሎ ከመመኘት ሀገር ኖሮን አይደል የተሻለ ሀገር እናርገው ማለት ነው የሚሻለው። አሁን እኮ ነው መሰለህ ሽግግር መንግስት ብትል ጦርነት እንግጠም ነው ማለት በቃ ባይ ኢምፕሊኬሽን ጦርነት እንግጠም ነው። ጌትነት አጀንዳዎቹ ሀገራዊ ያላግባቡን አጀንዳዎች በጣም ብዙ ናቸው። ህገ መንግስታዊ የሆኑ በጣም ትላልቅ ለዚህ ሀገር ህልውና ወሳኝ የሆኑ ጥያቄዎች አሉ። እነዚህን ደግሞ በሀገራዊ ምክክሩ ስር አድርገን አቅርበን የኢትዮጵያ ህዝብ ይወያይበትና የፖለቲካ ፓርቲዎቹም ይካፈሉበትና ለኢትዮጵያ የሚበጀውን ጉዳይ ተቋማዊና ህጋዊ በሆነ መንገድ አጽንተን ኢትዮጵያን እናሻግር የሚል የአካታች ሀገራዊ ምክክር ሂደት ላይ አይደለም እንዴ? ግን እኮ ለምሳሌ እኔን ጨምሮ የኔን ፓርቲ ጨምሮ በትብብር ኢቭን ለምሳሌ የዚህን ሀገር የፖለቲካ ሂደት ቁልፉ ላይ የቆለፉ ኃይሎች ጭምር ነው አካታች አይደለም ብለው ወጥተዋል እኮ። ትግራይ ክልል እኮ አልመከረም። በዚህ ሀገር ፖለቲካ ውስጥ ትልቅ ሚና የነበረው ባለፉት 30 ዓመታት ኤሊቱ ማለት ነው። አማራ ክልል እኮ ጦስ ውስጥ ነው ያለው። ወይል አጀንዳ ሰብስበናል። አማራ ክልል ከየት ተውጣቶ መጥቶ ነው ምክክር የሚያደርገው? አሁን ብላክ ቦክስ አናስቀምጥ፣ እውነታው ጋር እንጋፋ። ሀገራዊ ምክክር ሂደቱ አዋጭ አይደለም። ከዛ ቢዮን ዳት ነው። ለምሳሌ የአማራ ክልሉን ጦርነት በሀገራዊ ምክክር አይፈታው፣ 100% አይፈታው። በምን ይፈታል ታዲያ? በድርድር እኮ ነው ድርድሩ። እናንተ የምትሉት ድርድር እኮ ምናልባት ቆይ ዳዊት ሚስኮታ አታርገኝ። ደግም እድል ሰጣለሁ። እሱ ጥሩ ነገር። ለምሳሌ ኦነሰ አይደል ኦነክሽን የሚባለው ሀይል ታንዛኒያ ላይ ሄዳችሁ 2 ጊዜ ተደራድራችኋል አይደል? ድርድር ማለት ያ ነው። ኦኬ ከቲፒኤልኤፍ ጋር እስከ መጨረሻው ድረስ ተዋክተን ብዙ ሚሊዮን ካለቀ በኋላ ድርድር ተደርጓል። የታንዛኒያው ለምን ፌል አደረገ እስቲ ልነግረን እንችላለን? እሱ እንደ ጥሩ ኤክስፒሪየንስ ነው። አሁን ከፋኖ ጋራ ድርድር ያስፈልጋል እያለ ስለሆነ ዘመነ የት ሄዶ ከማን ጋር ቢደራደር ነው ሶሉሽን የሚገኝ? ለምሳሌ የት ቦታ ማለት ነው። ቦታ የሚፈልጉ ቦታ ታንዛኒያ ስለሆነ ቦታ የሚፈልጉ ከሆነ እኛ ጣልቃ ገብተን የሆነ ቦታ እንዲሄዱ ልናግዝ እንችላለን። አይውለ አሁን ምን መሰለ ቁም ነገሩ በግባልኝና በተማረክልኝ የሚመስለው ሂደት አንደኛ አያዛልቅም ኤንድ መተንበታል። በጣም በርካታ ከግራም ከቀኝም እየወደቀ ነው። አባትና ልጅ የሚዋጉ ብልጽግና መንግስት ግባልኝና ተማርከህና ነው የምትሉት ወይስ በመረጣችሁትና በየትም ቦታ እንደራደር ነው የምትሉት? በፍጹም የኛ
መንገድ አንደኛ አብረህ ልጠይቅና ዶክተር ቢቂላ ሶሪ፣ እሺ፣ እንደራደር፣ እንነጋገር። በገለልተኛ ሀገር በገለልተኛ አደራዳሪዎች የአማራ ህዝብ ጋር የገባንበትን ጦስ እኔ በነገራችን ላይ ሰዎች ፋኖ ይላል። እኔ ከአማራ ህዝብ ጋር የገባችሁበትን ጦስና ቀውስ ለመፍታት ፍላጎት አላችሁ ወይ? በይፋ አሳውቃችኋለሁ። ይሄንን የተቋቋመው ኮሚቴ ጭምር አማራ ክልል ጠቅላይ ሚኒስቴሩን አግኝቼ ማናገር አልቻልኩም እስኪል ድረስ መጥቷል። እሱን ነገር ታረጉታላችሁ ኤንድ በይፋ ግለጡት። አሁን ለምሳሌ ግለጡት ወደ ካሜራው እያዩ። በመጀመሪያ ደረጃ አማራ ክልል የተፈጠረው የጸጥታ ችግር ከአማራ ህዝብ ጋር ለማገናኘት የተሞከረው ስራ መሰረታዊ አነጋገር መሰረታዊ ስህተት ነው። እኛ እንደ ብልጽግና ፓርቲ የምናምነው የጸጥታ ችግሩን የፈጠሩ አካላት በአንድም ይሁን በሌላ መንገድ ስቴት እንደ ስቴት እንዲቀጥል የማይፈልጉ አካላት መልምለው አሰልጥነው አሰማርተው ከፍለው ኢትዮጵያን ለማፈራረስ የሚጠቀሙበት የባንዳ ኃይል አድርገን ነው የምናየው። እኛ ይሄ ኢትዮጵያዊ ቢሆኑ ኖሮ የኢትዮጵያ ችግር በኢትዮጵያ ጥላ ስር መፍታት የሚቻልበት ኢትዮጵያውያን በድርድር በንግግር በሀገራዊ ምክክር ኮሚሽን እና ቁጭ ብለው ተወያይተው ውስጣዊ ችግራቸውን መፍታት ይችላሉ እንጂ የትጥቅ የስልጠና የስምሪት የእቅድ ግብአቶቻቸውን በሙሉ ከግብፅ እና ከሌሎች ታሪካዊ ጠላቶች እየወሰዱ ኢትዮጵያ ውስጥ እየተዋጉ የኢትዮጵያን ፖለቲካ ችግር እፈታለሁ የሚል ኃይል በፍጹም ከቅን የአማራ ህዝብ ጋር ለማገናኘት የሚሞከረው ሙከራ በጣም ስህተት ነው። እጅግ በጣም ስህተት ነው። የአማራ ህዝብ ዓላማው መስራት፣ ከድህነት መውጣት፣ መለወጥ፣ በኢትዮጵያ ችግሮች ውስጥም በኢትዮጵያ መልካም ነገሮች ውስጥም አልፎ ከሌሎች እህት ወንድሞቹ ጋር ሆኖ ኢትዮጵያን የማሻገር ዓላማ ህልምና ቁርጠኝነት ያለው ጀግና ህዝብ ነው የአማራ ህዝብ። ይሄን ኃይል ከግብፅ ትጥቅ እየተሰጠው ዓላማ እየተሰጠው ስምሪት እየተሰጠው ስልጠና እየተሰጠው ሀገር ከሚያተራምስ ሽፍታ ቡድን ጋር ማገናኘት ፈጽሞ ስህተት ነው። በጣም በጣም ስህተት ነው ማለት ነው። የአማራ ህዝብን ዝቅ ያደርገዋል። ይሄ የአማራ ህዝብ ጥያቄዎች አሉት። እጅግ በጣም 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 ብዙ ጥያቄዎች አሉት። ትክክል ነው። ሌጂትሜት የሆኑ የፖለቲካ ጥያቄዎች አሉት በሚገባ እኛ የምናውቃቸው ቆጥረን የምናውቃቸው ጥያቄዎች አሉ። እነዛ ጥያቄዎች የሚፈቱት እንዴት ነው? ወደ ጠረጴዛ መጥቶ ከሌሎች ኢትዮጵያውያን እህትና ወንድሞች ጋር ሆኖ በሀገራዊ ምክክር ኮሚሽን ዶክተር ቢቂላ በጣም በቀላሉ አዲስ አበባ ትገባ አዲስ አበባ ትገባም የተባለበት አስጨርሰኝ። ብዙ ጥያቄዎች አሉት የአማራ ህዝብ፣ በጣም ብዙ ጥያቄዎች አሉት። እንደ ፓርቲም ተነጋግረናል። የአማራ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄ ያለው፣ የሶማሌ ህዝብ ጥያቄ ያለው። የአማራ ህዝብ ጥያቄን በመሳሪያ አፈሙዝ መመለስ አይቻልም። የኦሮሞ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄን በመሳሪያ አፈሙዝ መመለስ አይቻልም። እነዚህ ኃይሎች የውጭ ታሪካዊ ጠላቶቻችን የአባይን ወንዝ እንዳንጠቀም የሚያደርጉ የባህር በር ባለቤት እንዳንሆን የሚያደርጉ በጣም ደካማና የተልፈሰፈሰ አገር በምስራቅ አፍሪካ እንዲኖር የሚሞክሩ ታሪካዊ የሆኑ ቀንደኛ የኢትዮጵያ ጠላቶች አሰማርተው ሰልጥነው አስታጥቀው ያሰማራቸው ኃይሎች ናቸው እንጂ የቀጥታ ምላሾትን የምንፈልግበት ጥያቄ እናንተ የምትሏቸው ኃይሎች በኦሮሚያ ክልል ከሚንቀሳቀሰው ታጣቂ ጋር በግልጽና በተመረጠ ቦታ ድርድር እንዳደረጋችሁት ሁሉ በሌሎች ቦታዎች ላይ አማራ ክልል ጨምሮ ከሚንቀሳቀሱት ላይ በግልጽና በተመረጠ ቦታ ላይ ድርድር ታደርጋላችሁ ወይ? ለየትኛውም አይነት ሰላማዊ አማራጭ ብልጽግና ፓርቲ ለየትኛውም አይነት ሰላማዊ አማራጭ በሩ ክፍት ነው። ለዚህ ነው በየቀኑ በተገኘው አጋጣሚ ሁሉ ፓርቲያችን ፕሬዝዳንት ማተለው እንዴ ለምን ታደሉ ብሎ የቀጥታ መልስ እንዲሰጥ ነው እሱ። አዎ አይደለም በትክክል ኖ አሁን ለምሳሌ የፈለገ ኃይል ወደ ካሜራው ምናምን ቢል አትፈልጉ። እየነገርኩ ነው በየትኛውም ቦታ እኔ መደምደም ያልስትሽ እኔ ልጨርሰው። የትኛውም የታጠቀ ኃይል የሚያቀርባቸው ቅድመ ሁኔታዎች አሉ። መንግስትም የሚያቀርባቸው ቅድመ ሁኔታዎች አሉ። በእነዚህ ጉዳዮች ላይ መነጋገር፣ መወያየት፣ በሰጥቶ መቀበል መርህ የኢትዮጵያን የፖለቲካ ችግር መፍታት የብልጽግና የምንጊዜም አቋሙ ነው። ለዚህ ነው የፓርቲያችን ፕሬዝዳንት ባገኙት አጋጣሚ ሁሉ እባካችሁ ታጥቃችሁ በጫካ የምትንቀሳቀሱ የሌሎች ታሪካዊ ጠላቶቻችን ጉዳይ አስፈጻሚ አጀንዳ አስፈጻሚ የሆናችሁ ኃይሎች በሙሉ
ኑ ወደ ጠረጴዛ እንምጣና ችግሮቻችን በኢትዮጵያ ምድር በኢትዮጵያዊነት ወግ ተነጋግረን እንፍታ የሚሉት እኮ ለዛ ነው። ይሄን መጠቀም ያስፈልጋል። ብልጽግና ፓርቲ አሁንም ወደፊትም ከየትኛውም የታጠቀ ኃይል ጋር በኢትዮጵያውያን ወግ በኢትዮጵያውያን ቋንቋ የትኛውም የሌላ ኃይል ጣልቃ ገብነት ሳይኖርበት በኢትዮጵያውያን አሰራርና ባህል ለመነጋገር ለመወያየት ችግሮቻችንን ወደ አንድ ለማምጣትና ለማስታረቅ በኢትዮጵያ ውስጥ ዘላቂና አዎንታዊ ሰላም እንዲመጣ ለማድረግ ብልጽግና ፓርቲ ከመቼውም ጊዜ በላይ ትናንትም ዝግጁ ነው፣ ዛሬም ዝግጁ ነው፣ ነገም ዝግጁ ነው። የትብብር ላይ ትብብር ላይ ጨርሰው እናንተ አይደለም ቅድም የተነሱትን ፖይንቶች በመሀል ተነስተው ካለፉ አደገኛ ነገር ነው የሚሆኑት። እመጣለሁ፣ እድል ሰጣለሁ። እንደማ ሙሉ የምታነሳው አንድ ጥያቄ በብልጽግናን በቀጥታ እንዲመልስልኝ እንደጠየቅኩት ሁሉ ትብብርን የምጠይቀው ምርጫውን ተውትና የሽግግር መንግስት እናዋልድ የሚል ጥያቄ ለሚያቀርቡ አካላትና ሰዎች ትብብር ቀጥተኛ መልሱ ምንድነው? ትክክል እንዳልኩ ነው። ዲፌንድ አደርጋለሁ፣ በአደባባይም ዲፌንድ አደርጋለሁ፣ በሚዲያ አሁን በዚህ ጊዜ አካታች ድርድር እናደርግ ቁጭ ብለን አይደለም ቃሉን ድርድር ምናምን ከማለት የሽግግር መንግስት ያስፈልጋል ወይስ አያስፈልግም? ትክክል አይደለም ነው የምልህ እኮ አይሆንም፣ አይፈቅድም፣ አይጋብዝም ነው የምልህ ሁኔታው። እንደው በጣም በጣም ቤስት እንኳን ቢሆን ነው የምልህ በቃ አሁን ሁኔታው አይጋብዝም። ያንን ለእኔ ያለኝ ሁኔታ ነገ ኢትዮጵያ እንደ ሀገር አሁን ባላት ይዘትና ቅርጽ ላትኖረን ትችላለች። ስለዚህ ሳይረፍድ እንነጋገር። እዛ ሆነ ሁለት ወንበር ለቅቄልሃለሁ በሚለው ሂደት ራስህን እያረካህ ብልጽግና አትኖር፣ አንተንም ሀገርንም ታፈርሳለህ ነው ግምገማችን። ስለዚህ ለዚህ መፍትሄው ያቂያችሁ የነጋገር እንደ የሽግግር መንግስት እንነጋገር፣ ድርድር እናድርግ ነው። ታው ድርድር እንዲየት ዳዊት አንድ በደንብ እንዲያዝ የምፈልገው እንዲህ አይነት ድርድር ነው። ድርድር ማለት አንድ ሰው አንድ ለለሰብ እዛ ቁጭ ብሎ አዳራሽ ሞልቶ ጥያቄ እየተጠየቀ የለኝም። ለምሳሌ እኔ ለብልጽግና ለየትኛውም ሃይራርኪ ጠይቄው እንዲመልስልኝ የጠፋኝ ጥያቄ የለም። ስለማቅ ሳይሆን ለሁላችንም ግልጽ ነው። ቁጭ ብለን ግን በሀገራችን እጣ ፈንታ ላይ ቁጭ ብለን እንነጋገር። ደግሞ ይሄን ሳይረፍድ እናድርገው ነው። በነገራችን ላይ አሁን የምናገረው ነው የምናገረው። እዛም ላይ ጉዳዮች ሊመጡ ይችላሉ። ስለዚህ የሚሆን በመንግስት ጥላ ስር ሆኖ መንግስትና ሌሎች አካላት በአንድ ላይ ይደራደሩ ነው ጥያቄያችሁ። ያ መንግስት በመጫ ይመጣ እንዲሆን በኋላ ሲገባኝ እንዳልኩ የፕሮግራሙም ዝግጅት ወደዛ እያደላ ስለመሰለኝ አይደለም ነው አሁን እኮ እያልን ያለ ነው። መንግስት ቢኮዝ መጀመሪያ ሀገር ይኖረና ቅድም ካነሳነው አሰስመንት አንፃር ሳምቲንግ ግርማ ትንሽ ፐርሰናል አደረገው እንጂ ቆንጆ ነበር እኮ። አሁን ቁጭ ብለህ ሽግግር መንግስት ራሱን እንስራ ብትል አይደል ምናልባት ፍጭቱ የሚጀምረው ከራስ ሊሆን ይችላል። እንዴ የት ሆነ ነው የሽግግር መንግስት የምትመሰርተው? ስለዚህ ለምሳሌ ለኔ አንዱ ጥሬ እዛ ሀገር ላይ ሆነህ የሽግግር መንግስት ለማድረግ ሰልፍ ወጣ እንድትለኝ ናና አዲስ አበባ አንተና እኔ አብረን ለምሳሌ ሰልፍ ጠራለሁ። ሰልፍ መጥራት እንፈልጋለን። ሰልፍ እምጠራው ግን በእኔ ፊርማ የተፈረመ ስሜም አንደኛ ላይ ያለበት ኃላፊነትንና አይደል እዳውንም ክብሩንም ራሴ ነኝ የምጠራው። አገር ውስጥ ሆኜ ስከለከልም ሲፈቀድልኝም ራሴ ነኝ የማደርገው። ሳምዋን እዛ ሆኖ ማኒፑሌት ሊያደርግ አይችልም። ሳምበዲ እዛ ሆኖ ህጋዊ ፓርቲ ነኝ በህግ እናስተሳሰባለን። ለምን ተሳተፋላችሁ ታዲያ እንደዚህ አይነት ሰልፎች ላይ? የትኛው ሰልፍ ላይ እንዴ? የኢህአፓ መሪ እኮ እንደዛ አይነት ሰልፎች ላይ እኮ ተሳትፋለች። በኢንተርኔት የሚደረጉ ሰልፎች እኔ ሀገር ውስጥ ሆኖ ለምሳሌ እኔ አሁን ፐርሰናሊ ቢጋብዙ አሁን ላይ ሆኖ አስፈላጊ አይደለም ብዬ ስለማምን ነው እንጂ መዝኜ ማለት ነው። ሀገር ላይ ሆኖ ሀሳቡን የሚሰነዝር ሰው አታጥቁ፣ አትፍሩ፣ ምንም ችግር የለውም። ሀገር ውስጥ ሆኖ ከፈለገ ከኢትዮጵያ ጫፍ እስከ ጫፍ ሰልፍ ይጥራ፣ መብቱ ነው። ሰልፍ አረጋችሁ አይደል እናንተ? መብቴ ነው፣ ይጥራ። እኔ የምፈልገው ግን መሰለ ከውጭ ወደ ውስጥ ኢምፖርት የሚደረግ ሀሳብ ኢትዮጵያ ሊኖራት አይችልም፣ ሊሆንም አይችልም። ኢምፖርት የሚያደርጉ ሰዎች ሰልፍ የሚጠሩት ላይ ለምን ትሳተፋላችሁ? ሀሳቡን የማትደግፉትና ሀሳቡን የማትወዱት ከሆነ እኔ ሀገር ውስጥ ባለ ማዕቀፍ ነው የምሰነዝረው ሀሳቤን። ያ የሚያስወነጅልና የሚያስጠይቅ ነገር ካለው ከምርጫ በፊት ሽግግር ይኑር የሚል አጀንዳ ላይ እኮ ነው ትብብር የተሳተፈው። የለም በአጋጣሚ ሆኖ አልተሳተፍንም። በዛ ላይ በየግል ነው የተሳተፈው። የዛ በፊተኛው ነው። በአሁኑ ለምሳሌ አትሳተፉ የሚል እንትን አለ የለን። ለምን መሰለ? አንደኛ ሂደቱ እየተቀየረ ነው። እኔ ወደ ሽግግር መንግስት የመጀመሪያው ጦርነት ይቆም አይደል የግፍ አገዛዝ ያብቃ የሚል ነበር መርሁም ሂደቱም ለኔ ጥሩ ነበር። አንደኛ ላይ ደገፍኩት። በቃ ለምሳሌ ከብልጽግናም ሰው ሄዶ ሀሳቡን ይሰንዝር ይሞግታቸው።
በቅርብ ጊዜ በነገራችን ላይ ኤምኤስ ቴሌቪዥን ላይ ባዘጋጀው አንድ ውይይት ላይ ቀርበን ተሟክተናል። የሽግግር መንግስት ይኑር የሚሉትንም የለም የሽግግር መንግስት በዚህ ጊዜ የሚያዋጣ አይደለም የሚልም ሐሳብ ሰንዝረን ሊታይ ይችላል። እዛ ላይ እንሟገት ሐሳቡን። ቁም ነገሩን የምፈልገው አዲስ አበባ ቁጭ ብሎ ወይም ባህር ዳር ቁጭ ብሎ ሐሳቡን ይሰንዝር። በዛ ሐሳብ ደግሞ ተጠያቂነትም አለው መብት ነው። በነገራችን ላይ በዚህ ሰልፍ መሰረት ሐሳቡ ኮይን ቢደረግ ኖሮ ለምሳሌ ሰላም ይስፈን እንደዚህ የሚል ኖሮ አንደኛ ተሳታፊ ነበርኩ። ስለማልደግፈው ዘመጀመሪያው ነው ሐሳብ አገሩ ሆኖ ሰልፍም ይጥራ፣ እናንተ የድጋፍ ሰልፍ ጥሩ፣ እኛ የተቃውሞ ሰልፍ እንጥራ፣ ሀገርን እናድን ጥሪ እንጥራ። ሀገር ውስጥ ባለ ሂደት ግን ማዕቀፍ ግን እንዋኝ። ኢምፖርት የሚደረግ ሐሳብ ወደ ቀጣይ አይኑር ነው። ወደ ቀጣይ አንዲት ነገር ብቻ ልጨምርበት። ሳምቲንግ ለምሳሌ እዛ ያሉት ሰዎች የሆነ ኮስማና ናቸው ትዳርን እንትን ማድረግ እኔ አይ ቲንክ ይሄኛው ብዙ አዋጭ ሐሳብ አይመስለኝም። ቅድም ካልኩት ጋር የኔ ሐሳብ የማንም ሐሳብ ይሁን ዞሮ ዞሮ አዋጭ አይመስለኝም። ጥሩ እንደዛ አይደለም። ነገ በነገራችን ላይ አብረናቸው ቁጭ እንላለን። አንድ የተሻለም ሐሳብ ያላቸው ሰዎች አሉ። አንዳንዶቹ በነገራችን ላይ በኢትዮጵያ ውስጥ ብልጽግና ከኤርትራ መንግስት ጋር በጦርነቱ ሲያብር የተቃወሙ ሰዎች ናቸው። ብልጽግና ተነስቶ በታሪካዊ ጠላትነት ሳምቲንግ ምናምን እኔ አግባብ አይመስል በጣም ተለጠጠ።